በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዓርብ ድርሳነ ማሕየዊ። በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ዓርብ የሚነበብ የሚጸለይ ድርሳን ይህ ነው። ጲላጦስም ይህን ነገር ሰምቶ ጌታችን ኢየሱስን ወደ ውጭ አወጣው። በዕብራይስጥ ንጥፍ ድንጋይ በሚሉት ሊቶስጥራ በሚባል ቦታ በወንበር ላይ ተቀመጠ። 6 ሰዓት ሆኖ ነበርና ፋሲካቸው አለፈባቸው። ጲላጦስም አይሁድን ንጉሣችሁ እነሆ አላቸው። ሰቅለ በሞት አርቅለን ብለው ጮኹ። ጲላጦስም ንጉሣችሁን ልስቀለውን አላቸው። የካህናት አለቆችም መልሰው እኛስ ያለ ቄሳር ንጉሥ የለንም አሉት። ጌታችን ኢየሱስን ስቀሉት ብሎ ሰጣቸውና ጌታችን ኢየሱስን ተቀብለው ይዘውት ሄዱ። ከዚህ በኋላ ያለበሱትን ነጩን ሐርና ቀዩን ሐር ገፈው ልብሱን አለበሱት። ቁመቱ 17 ክንድ የሚሆን የሚሰቀልበትን እንጨት አሸክመው ሊሰቅሉት ወሰዱት። ሲወስዱትም የቀራንዮ ሰው ስምዖን ከዱር ሲገባ አገኙት። ጌታችን ኢየሱስን የሚከተለው ዘንድ መስቀሉን አሸከሙት። የጦር መሳሪያ ይዘው የተከተሉትም ጭፍሮች 580 ናቸው። ከእነርሱም ጋር የተባበሩ ሌሎችም ሰዎች 230 ናቸው። ሴቶችም ተከትለው ያለቅሱለት ነበር። ጌታችን ኢየሱስም ተመልሶ አይቶ የእስራኤል ልጆች ለእኔ አታልቅሱ፣ ለራሳችሁ ለልጆቻችሁም አልቅሱ እንጂ አላቸው። መካን የሆኑ ሴቶች ያልወለደችም ማኅፀን ያላጠቡም ጡቶች ንዑዳት ክቡራት ናቸው የሚሉበት ወራት ይመጣልና የዚያን ጊዜ ተራራው ተነዶ በተጫነን ምድር ተከፍቶ በዋጠን ትላላችሁ። በዚህ በርጥብ እንጨት እንዲህ ያደረጉ ደረቅ ቢያገኙ እንዴት በሆኑ። ከእርሱም ጋር ይሰቅሏቸው ዘንድ ክፉ ሥራ ይሰሩ የነበሩ 2 ወንበዴዎች ወሰዱ። ጌታችን ኢየሱስም የመስቀሉን እንጨት በመሸከም ደክሞ ወዛ። ትከሻውም ሊሰበር ደረሰ። የሚፍገመገሙትን የሚደግፍ የወደቁትን የሚያነሳ እርሱ ሲሆን መስቀሉን እንደተሸከመ በጎዳና ላይ 5 ጊዜ ወደቀ። በወደቀም ጊዜ ዘንባባ ገመድ በአንገቱ አግብተው 3 ኃይለኞች ጎተቱት። ወደ ሰርጉ የተጠሩትን ሰዎች በመታረዱ ደስ የሚያሰኝ የላህም ፍሪዳ ነውና ለመሰቀልም ፈጥኖ ይሄድ ዘንድ እስከሚሰቀልበት ቦታ ድረስ በበትር እየመቱ እየገፉ ወሰዱት። በጎዳና የዘገየ እንደሆነ ልጆቹን ስላዳነለት ጲላጦስ መጥቶ ከመስቀል ያድነዋል ብለው እያዳፉ ወሰዱት። ቀራንዮም በደረሱ ጊዜ ደረት የሚሰነጥቅ ጉሮሮ የሚያነቃ የዝሆን ሐሞትና ከርቤ የተቀላቀለበት ጠጅ ጌታችን ኢየሱስን አጠጡት። ጥሩ ጠጅም አላጠጡትም። ጠጅ ያጠጣነው እንደሆነ ከስካሩ የተነሳ የችንካሩ መከራ አይሰማውም፣ ተሰቅሎም ጻዕር ሳያገኘው ይሞታልና አሉ እንጂ። አይሁድም ጌታችን ኢየሱስን ከመስቀሉ ላይ ወጥቶ ክንድ ያህል በተረፈ ችንካር ላይ በጀርባው አስተኙት። ይኸውም ችንካር በደረቱ ዘልቆ ወጣ። ደረቱንም ከመስቀሉ ጋር በአንድ ችንካር በጀርባው እስኪወጣ ቸነከሩት። መላእክት ግን በደረቱና በጀርባው የፈሰሰውን ደም በእሳት ጽዋ ተቀበሉት። ጌታችን ኢየሱስም እጆቹ ከመስቀሉ ዳርቻ እስኪደርስ ድረስ እጆቹን በገመድ እየጎተቱ በ2 ችንካር ቸነከሩት። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትን በእጆቹ ስላዳናቸው ፈንታ በእጆቹም ለምጻሞቹን ስላዳናቸው ፈንታ የዕውሮችን ዓይን በእጆቹ ስላዳናቸው ፈንታ በእጆቹም የሞቱትን ስላስነሳቸው ፈንታ ቸነከሩት። አንድ ሰው ወደ እርሱ እየማለደ መጥቶ እጅ ነሳው፣ ለመነውም። ልጄን ድዳ ደንቆሮ የሆነ ጋኔን ይዞታልና ይቅር በለኝ ዘንልኝ ብሎ ማለደው። ዘወትር እየጣለው ፈጽሞ ያመዋል። ይልቁንም ከገደል ከእሳትና ከውሃ ይጥለዋል። ወደ ደቀ መዛሙርትም ወሰድኩት፣ ማዳን ተሳናቸው አለው። ጌታችን ኢየሱስም መልሶ ሃይማኖት የሌላት ክፉ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ድረስ እታገሳችኋለሁ? ብሎም ወደ እኔ አምጡት አላቸውና ወደ እርሱ አመጡለት። ይህን ጋኔን ጌታችን ኢየሱስን ባየው ጊዜ ከምድር ጣለው፣ አማታው፣ አራገጠው፣ አሸናው። ጌታችን ኢየሱስም ሰው ሁሉ ሲሯሯጥ ባየ ጊዜ ይህን ጋኔን ተቆጣው። ከእርሱ ትወጣ ዘንድ ዳግመኛም ወደ እርሱ እንዳትመለስ አዝሃለሁ አለው። ብዙ ጊዜም አስጨንቆ 3 ጊዜም አማቶ ለቆት ሄደ። ብዙ ሰዎችም ሞተ እስኪሉ ድረስ እንደ በድንም ሆነ። ጌታችንም ኢየሱስ በእጁ ይዞ አንስቶ አቆመው። አይሁድ ግን ጌታችን ኢየሱስን እጆቹን በ2 ችንካሮች ቸነከሩት። ዕውር የሆነ ሰው አምጥተው በእጁ ይዳስሰው ዘንድ ለመኑት። ጌታችን ኢየሱስም ይህን ዕውር በእጁ ይዞ ከሰው ለይቶ ዓይኖቹን በምራቁ ቀብቶ ምን ታያለህ አለው። እርሱም ሰው እንጨት መስሎ ሲመላለስ አያለው አለው።
ዳግመኛም ጌታችን ኢየሱስ ዓይኖቹን ዳሰሰውና ብሩህ ሆኖ አየ። ቤቱ እስኪገባ ድረስ የዳዊት ልጅ ኢየሱስ ይቅር በለን እያሉ በጎዳና የተከተሉትን ሁለቱንም ዕውሮች አዳናቸው። በጎዳና ተቀምጠው የዳዊት ልጅ ኢየሱስ ይቅር በለን እያሉ የጮኹትን ሁለቱንም ዕውሮች አዳናቸው። ሌሎችንም ዕውሮች በእጁ ዳሰሳቸውና አዳናቸው። ጌታችን ኢየሱስም እንደ ሃይማኖታችሁ ይደረግላችሁ አላቸው። ያን ጊዜውን ዓይኖቻቸው ድነው አዩ። ልምሾ የሆኑትን አንካሶችንም ሰርቀ ወርሃ እያየ የሚጥላቸውን በሽተኞች፣ ደዌ የጸናባቸውንም ጋኔን የሚጥላቸውንም አጋንንት ያደሩባቸውንም በእጁ እየዳሰሰ አዳናቸው። አይሁድ ግን ዕውር ያበራውን፣ ድውይ የፈወሰውን ጌታ እጁን በሁለት ችንካር ቸነከሩት። ናይን በምትባለውም አገር የአንድ የድሃ ልጅ ወይም ቃሬዛ በድን አገኘ። ከእርሷም ጋር ብዙ የሀገር ሰዎች ለቀስተኞች ነበሩ። ጌታችን ኢየሱስም ባያት ጊዜ አዘነላት፣ አታልቅሽም አላት። ቀርቦ በድኑን በእጁ ይዞ አንተ ብላቴና ተነስ አለው። ይኸውም የሞተው ብላቴና ተነስቶ ተቀምጦ ተናገረ። ለእናቱም ሰጣት። አይሁድ ግን ሙት ያስነሳውን ሩሩን እርሱን ጌታን እጆቹን በሁለት ችንካር ቸነከሩት። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ይህን ሲነጋገር ኢያኢሮስ የሚባል አንድ አገረ ገዥ መጣ። ጌታችን ኢየሱስንም ባገኘው ጊዜ ሰገደለት። አቤቱ ጌታዬ፣ ልጄ ሞተችብኝ፣ ነገር ግን መጥተህ እጅህን በላይዋ ጫነው፣ ልጄም ትድንልኛለች ብሎ ማለደው። ጌታችን ኢየሱስም ተነስቶ ሄደ። ከደቀ መዛሙርቱም ጋር ብዙ ሰዎች ተከተሉት። ከሹሙም ቤት በደረሰ ጊዜ ብዙ ለቀስተኞች ሲያለቅሱ ሲታወኩ አገኛቸው። ጌታችን ኢየሱስም ከዚህ ወግዱ አላቸውና ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሕዝቡም ሳቁበት። ሰው ሁሉ ከወጣ በኋላ ገብቶ እጇን ይዞ ጣቢታ ተነሽ አላት። ተነስታም ተመላለሰች። እናት አባቷንም የምትበላውን ስጧት ብሎ አዘዛቸው። ከእስራኤልም ወገን የሚሆን አንድ ሙት በአንድ ቀን አስነሳው። ሌሎችንም የሞቱትን ሰዎች አስነሳቸው። በእጆቹ የተደረጉት ታምራቶች ብዙ ናቸው። አይሁድ ግን ይህን ሁሉ ታምራት አድራጊውን እጆቹን በሁለት ችንካር ቸነከሩት፣ እግሮቹንም በአንድ ችንካር አንዱን ከአንዱ ጋር አንድ አድርገው ቸነከሩት። መላእክትም የእግሮቹን ደም በእሳት ጽዋ ተቀበሉት። በቤተ መቅደስና በየአዳራሾች ስለተመላለሱ ፈንታ፣ ከዳን እስከ ቤርሳቤ በአይሁድ አገሮች ስለተመላለሱ ፈንታ፣ ማይበሉ እስከ ሰማይ ድረስ የሚወጣ የሚጮህ ጥልቁንም ባህር በመርከብና ያለ መርከብ ስለሄዱ ፈንታ፣ በየብስ እንደሚሄድ ሰው በአዟሪ ባህር ላይ እውነት ስለሄዱ ፈንታ፣ በአይሁድ አገሮች ሁሉ ፈጽሞ የጠፉትን በጎች ለመፈለግ በየወሩ 3 ዓመት ስለ ዞረ ፈንታ ቸነከሩት። መከራም ቢያጸኑበት አልተቀየማቸውም። እውነትን ለሚፈርድ ቸርነትን መለሰ እንጂ በመቸንከሩም የሞት ችንካርን አጠፋልን። ሔዋን በእግሮቿ ወደ ዕፀ በለስ ስለተመላለሰች እጆቹንና እግሮቹን በመቸንከር ከፍለዋልና በእጆቿም የበለስን ፍሬ ስለቆረጠች ፈንታ በእውነት የእግዚአብሔር ቃል በሥጋው ከመስቀል እንጨት ጋር ተቸነከረ። ጌታችን ኢየሱስንም በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምስራቅ፣ ቀኝ እጁን ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው በዚያ ሰቀሉት። የእግዚአብሔርን ሥጋ በሰቀሉ ጊዜ ሥጋን የተዋሃደ ቃልንም ሰቀሉት። በሥጋና በቃል መካከል ምንም መለያየት የለም። ከእርሱም ጋር ሁለቱን ወንበዴዎች አንዱን በቀኙ አንዱን በግራው በመካከላቸው ጌታችን ኢየሱስን አድርገው ሰቀሉ። ሕዝቡም እርሱም እንደነሱ ወንበዴ ነው ይሉት ዘንድ ሰቀሉት። እርሱ ግን ወዶ ከወንበዴዎች ጋር በእንጨት መስቀል ላይ ተሰቀለ። ልዑላን መላእክት ፈርተው በፊቱ ራሳቸውን የሚያዋርዱለት እርሱ በሚሰቅሉት ፊት መከራ ለመቀበል ራሱን አዋረደ። በከሃዲነቱ ሰማይና ምድርን ያጸና፣ ከግርማውም የተነሳ ሰማያትና ምድር የሚንቀጠቀጡለትን እርሱን ደካማ እንጨት ተሸከመው። እርሱ ግን ከአብ ከመንፈስ ቅዱስ ያስታርቀን ዘንድ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በእንጨት ላይ ተሰቀለ። ኃጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለ። እርሱም ስለ እኛ በሥጋው በእንጨት መስቀል ተሰቀለ። ከኃጢአታችንም ይለየን ዘንድ በቸርነቱ ያድነን ዘንድ ተሰቀለ። እርሱ ግን ሰማይን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። በአየር ላይ ያሉ አጋንንትም ያወርዳቸው ዘንድ ሙሴ አርዌ ብርትን በገዳም እንደሰቀለው እርሱም በእንጨት ላይ ተሰቀለ። በእርሱ ያመነ ሁሉ ይድናል እንጂ እንዳይጎዳ። የክብር ባለቤት እርሱ ግን ስለ እኛ በእንጨት ላይ ተሰቀለ። አውቀውስ ቢሆን ኖሮ የክብር ባለቤት ጌታን ባልሰቀሉትም ነበር። ሰማይ ዙፋኑ፣ ምድር በእግሮቹ የተረገጠች ስትሆን ስለ እኛ በእንጨት ተሰቀለ። እርሱ ግን ተጠብቆለት ስላለ ስለ ደስታው ምዕመናን ደህንነት የመስቀልን መከራ ንቆ አቃሎ ተቀበለ። ኀፍረትንም ናቃት።
ለተሰቀለ ለእርሱ የማይሰግድ ቢኖር የተለየ የተወገዘ ይሁን። እርሱ ግን ስለ ዓለም ሁሉ ደህንነት በማዕዘነ ምድር ወደ ላይ ወደ ታች ወደ ግራ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛን ከጻድቃን ጋር እንዲያደርገን ዘንድ እርሱ ከበደለኞች ጋር ተቆጠረ። ጲላጦስና አይሁድም በደሉን የሚናገር መጽሐፍ ከራሱ በላይ ጽፈው አኖሩ። ጽሕፈቱም ይህ የናዝሬቱ ሰው ኢየሱስ የአይሁድ ንጉሥ ነው የሚል ነው። ይህችንም መጽሐፍ ከአይሁድ ወገን ያነበቧት ብዙ ናቸው። ጌታችን ኢየሱስን የሰቀሉበት ቦታ ለአገር አቅራቢያ ነው። ጽሕፈቱም በጽርዕና በሮማይስጥ በዕብራይስጥ ነው። የካህናቱም አለቆች ጲላጦስን እኔ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ የአይሁድ ንጉሥ ነህ ብለህ አትጻፍ አሉት። ጲላጦስም መልሶ እኔ ጻፍኩትን ጽፌአለሁ። ይኸውም ጲላጦስ ጽፎ ከራሱ በላይ ያኖረው በደሉን የሚናገር መጽሐፍ ሁልጊዜ አጋንንት የጻፉትን የዕዳችንን መጽሐፍ ያጠፋልን ዘንድ ነው። በጎዳና የሚሄዱ ሁሉ ራሳቸውን እየነቀነቁ ጌታችን ኢየሱስን ሰደቡት። ቤተ መቅደስን አፍርሼ በሦስተኛው ቀን እሠራዋለሁ የምትል ሆይ የእግዚአብሔር ልጅ ከሆንክ ራስን አድን፣ እስኪ ከመስቀልህም ውረድ እያሉ እንደዚህም መጻሕፍትና የካህናት አለቆች ሌላውን ያድናል፣ ራሱን ለማዳን ግን አይችልም እያሉ ይዘብቱበት ነበር። የእስራኤል ንጉሥ ክርስቶስ ከሆነ እነሆ አሁን ከመስቀሉ ይውረድ፣ አይተን እንመንበት አሉ። እርሱ ግን በካህሊነቱና በሥልጣኑም እነሱ እንደተገዳደሩት ከመስቀሉ ይወርድ ዘንድ በቻለ ነበር። ነገር ግን አዳምን በሞቴ ያድንሃለሁ ብሎ የነገረው ቃል አይታበልምና ስለዚህም ከመስቀሉ አልወረደም። ዳግመኛም በእግዚአብሔር ከታመነ እነሆ የወደው እንደሆነ አሁን ያድነው የእግዚአብሔር ልጅ ነኝ ይላልና ከእርሱም ጋር የተሰቀሉት ያሽሟጥጡት ነበር። አይሁድም በመነጻጸር ይህ በመካከል የተሰቀለው ንጉሥ ነው እያሉ ተጠቃቀሱበት። እነዚህም በግራው በቀኙ የተሰቀሉት ሹማምንቶቹ ናቸው። እነርሱ እንደዚህ ሲሰድቡት፣ እርሱ ግን በኀጢአት ሳሉ እንዳይሞቱ ስለ እነርሱ ለመነላቸው። ጌታችን ኢየሱስም አባቴ ያለ ዕውቀት ይሠሩታልና ይቅር በላቸው አለ። በዚህም ልመናው ንስሐ የሚገቡበት 40 ዘመን ተሰጣቸው። እነርሱ ግን ንስሐ አልገቡም፣ የገቡም አሉ። ከእርሱም ጋር የተሰቀለው አንዱ ወንበዴ ክርስቶስ ከሆንክስ እኛንም ራስህንም አድን ብሎ ሰደበው። ሁለተኛውም ወንበዴ እየገሠጸው በእንደዚህ ያለ ፍርድ ተፈርዶብን ሳለን እግዚአብሔርን አትፈራውምን ብሎ መለሰለት። ለእኛስ በሚገባ ተፈርዶብናል፣ እንደ ሥራችንም ተቀብለናል። ይህ ሰው ግን ምን ክፉ ሥራ የለውም አለ። ይህን በተናገረ ጊዜ ዓይኖቹ ተገልጸውለት ጌታችን ኢየሱስ በጌትነቱ ዙፋን ተቀምጦ አየ። መላእክትም ዙሪያውን ቆሞ አየ። አቤቱ በጌትነትህ በመጣ ጊዜ አስበኝ አለው። ዛሬ አስበኝ አላለውም። ኀጣንን የሚቀበል ንስሐ የገቡትን የሚወድ ጌታችን ግን በቸርነቱ ብዛት ዛሬ ከእኔ ጋር በገነት እንድትኖር በእውነት እነግርሃለሁ አለው። ጌታችን ኢየሱስንም ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለ4 ከፈሉት። ስፌት የሌለባት ስርወጥ የምትሆን ቀሚሱን ግን ዕጣ ተጣጥለን ለደረሰው ይድረሰው እንጂ አንቁረጠው፣ አንቅደደው ተባባሉ። ልብሴን ለራሳቸው ተካፈሉት፣ በቀሚሴም ላይ ዕጣ ተጣጣሉ ብሎ መጽሐፍ የተናገረው ይደርስ ይፈጸም ዘንድ። ጭፍሮችም እንደዚሁ አደረጉ። የጌታችን የኢየሱስ እናቱ እመቤታችንም ከእቷ ከቀለዮጳ ልጅ ከማርያምና ከመግደላዊት ማርያም ከመስቀሉ አጠገብ ቆማ ሆድ በሚያቃጥል አንጀት በሚቆራርጥ በጽኑ ሐዘን እየጮኸች ታለቅስ ጀመረ። ከመስቀሉ ስር ወደቀች፣ ለመሞትም ደረሰች። 7ቱም የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እርሷ ግን ለቅሶ መተውና መጽናናትንም አልቻለችም። አባቷ ዳዊትም እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እርሷ ግን ለቅሶ መተውን መጽናናትን አልተወችም፣ እምቢ አለች። ጌታችን ኢየሱስም እናቱንና የሚወደውን ደቀ መዝሙሩን ዮሐንስን ቆመው ባያቸው ጊዜ እናቱን እነሆ ልጅሽ አላት። ደቀ መዝሙሩንም እነሆ እናትህ አለው። ይህም ደቀ መዝሙር የደሙን መፍሰስ፣ የጎኑን መወጋት፣ የልጇን ሞት ባየች ጊዜ ከሐዘን ጽናት የተነሣ እንዳትሞት ከዚያን ቀን ጀምሮ ወስዶ ከቤቱ አኖራት። ቤትም ከገባች በኋላ መጽናናትን ለቅሶ መተውንም እምቢ አለች። እስከ 3 ቀንም ድረስ እህል ውሃ አልቀመሰችም። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም እማልድሻለሁ።
ቃል ኪዳን ግቢልኝ እልሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የእሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኀጢአቴን ሁሉ ይቅር ትሉኝ ዘንድ ከኀጢአትም ፍዳ ታድኑኝ ዘንድ ለዘላለሙ አሜን። አንደኛ የዓርብ ተአምር። በወንጌል እንደተነገረ ጌታችን ኢየሱስ ክርስቶስ በእጆቹ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ከተራራው ሲወርድ ብዙ ሰዎች ተከተሉት። አንድ ለምጻም ሰው መጥቶ እየሰገደ ማለደው፣ አቤቱ ጌታዬ ከወደድክስ እኔን ማዳን ይቻልሃል አለው። ጌታችን ኢየሱስም እጁን ዘርግቶ ዳሰሰው፣ ልትድንም እወዳለሁ አለውና ከለምጹ ዳነ። ለምጻሞችንም ሁሉ አዳናቸው። አይሁድ ግን እርሱን እጆቹን በሁለት ችንካር ቸነከሩት። የጴጥሮስን አማት ጌታችን ኢየሱስ በእጆቹ ዳሰሳት፣ ከዝማወዷም አዳናት። ተነስታም ተከተለቻቸው። ዲዳ ደንቆሮም የሆነ ሰው አምጥተው ጌታችን ኢየሱስን በእጁ ይዳስሰው ዘንድ ማለዱት። ከሰው ዘንድ ለይቶ በእጁ ጆሮውን ዳሰሰው፣ ምራቁንም በላዩ ትፍ ብሎ አንደበቱን ዳሰሰው። ወደ ሰማይም ተመልክቶ አባቱን ኢዮፍታሔ እያለ ማለደ። ያን ጊዜ አንደበቱ ቀንቶ ተናገረ። ጆሮውንም በእጁ ዳሰሰውና ተከፍቶለት ሰማ። ብዙዎችን ድዳ ደንቆር የሆኑትን በእጁ ዳሶ በቃሉ ተናግሮ በምራቁ ቀብቶ አዳናቸው። ሁለንተናው ሕይወት ነውና። አይሁድ ግን እርሱን እጆቹን በሁለት ችንካሮች ቸነከሩት። ሁለተኛ ተአምር። በልብሱ የተደረገው ተአምር ይህ ነው። ጌንሴሬጥ በሚባል አገር በማለዱት ጊዜ ልብሱን ዳሰው ብዙ የሚሆኑ ሕሙማን ድውያንን በልብሶቹ አዳናቸው። ከ12 ዘመን ጀምሮ ደም የሚፈሳት ሴት ከወደ ኋላው መጥታ የጌታችን የኢየሱስን የልብሱን ጫፍ ዳሰሰችው። በልቡኗ የልብሱን ጫፍ የዳሰስኩ እንደሆነ ከደዌ ድናለሁ ብላ አስባለችና፣ ጌታችን ኢየሱስም ዞር ብሎ አይቶ ልጄ እመኚ፣ ሃይማኖትሽ አዳነሽ አላት። እርሷም ያን ጊዜ ፈጥና ዳነች። አይሁድ ግን የጌታችን የኢየሱስን አጥንቶች በዘንግ ቆጠሯቸው። ሦስተኛው ተአምር። በዕለተ ዓርብ የተደረገው ተአምር ይህ ነው። ፀሐይ ታጣ፣ ጨረቃም ጨለመ። በከበረ ስቅለቱም ጊዜ ለአይሁድ እንዳያበሩ ከዋክብት ብርሃናቸውን ሰወሩ። ጨረቃም ምሉ ሳለ ብርሃኑን አላበራም። ፀሐይም ጨለመ። ከወንበዴዎች ጋር በእንጨት ላይ ተሰቅሎ እየተጨነቀ መከራ የሚቀበል የፈጣሪያቸውን ዕርቃን እንዳያዩ ሁሉም ጨለማ ሆኑ። ከ6 ሰዓት እስከ 9 ሰዓት ድረስ ዓለም ሁሉ ጨለማ ሆነ። ጌታችን ኢየሱስም ይህን ያህል ታምራት በፊታቸው ሲያደርግ አይሁድ አላመኑበትም። አርኬ ዘዓርብ በትርጓሜው የራስ ቅል ከሚባል እስከ ቀራኔው ድረስ ያለ ፍርድ መስቀልን ያሸከሙ ቅን የሆነ የሞት ፍርድን የተሸከመ አርአያ አምሳል የሆነ ክርስቶስ ብዙ ኃጢአትን ለማስተስረይ አቤቱ ነፍሴ እንደ አይሁድ ነፍስ በለቅሶ እንዳትኖር ጸጋህ ትድረስ። በበትርና በከዘራ እጅንም በማጠፍ በድካም ጊዜ አይሁድ የመቱ ከባድ መስቀል በመሸከም የደከም ካቤቱ እንደ ዕዳዬ አትፍረድብኝ። ወንድምም ዘመድም አንተ ነህና ከወይንና ከሐሞት ጋር የተቀላቀለ መራራንና ከርቤን ያጠጡ የወንበዴዎች መጠጥ የወይን ጠጅን ያላጠጡ እንደ ዲያብሎስና እንደ አለቆቹ የታሰርኩ እንዳልሆን የጴጥሮስ ፈጣሪ ፈጣሪ ከኃጢአት ዘውትር ፍታኝ። ክንድ ያህል ከመስቀል በተረፈ በብረት ላይ በተገረፈ ጀርባ የሳቡ እጆችን የተቸነከርክ ክርስቶስ ሆይ ዘወትር እታመንባለሁና ዮሐንስ አንድነታችንን እንደጻፈ ከአንተና ከአብ ጋር እንዳድርገኝ። እግሮችን አንዱን ከሁለተኛው ጋር አጠጋግተው የቸነከሩ የልጆቹና የአዳም መድኃኒት እግሮችን የተቸነከርክ ክርስቶስ ሆይ ወደ እኔ መጥተው ከመውደቅ በእጃቸው ያነሱኝ ዘንድ መላእክት እዘዛቸው። ቀማኞች ከሆኑ ከነ ጥጦስ ጋር የተሰቀልክ አይሁድ በማይገባ ስድብ የሰደቡ መንገደኞች ልጆችም የሰደቡ ከሞት ጦር በመስቀል ሰውረኝ። በዚህ ጦር ገዢ አንተ ተወግተሃልና ስቅለትን የሚወድ አብ ኃጢአታቸውን ያቀል ዘንድ ለሰቀሉ ወገኖች የለመንክ በዕለተ ዓርብ የተሰዋ የወንጌላዊ ላህም ክርስቶስ ሆይ ኮከብ ስጦታ እንደ ኮከብ ወጥቶ በተደነቀ ብርሃኑ ብዛት እኔም ባሪያን ደስ ያሰኘኝ። ወታደሮች ልብስን የገፈፉ የራስንም ኩፈት ከበትርና ከጫማዎች ጋር ስፌት ከሌላት ከምትጎናጸፋት ልብስም ጋር የወሰዱብህ በእሳታዊ ደንጊያ ላይ ከመሰቀል አድነኝ። በደለኛ በመስቀል ይሞታልና በአስታራቂ ሕግ ልጅሽ በመካከል ቆሞ ከሰማይ በታች ከምድር በላይ የተሰቀለ ሆኖ
ባየሹ ጊዜ አለቀሽ። እመቤቴ ማርያም ሆይ ከዘማ ጋር አንድ አካል ሆኛለሁና ይቅርታን አብዝተሽ ይቅር በይኝ። በመስቀልና በችንካር መከራ የተቀበልኩነ ባዩ ጊዜ የሰማይ መላእክት ከቆመ መስቀል ከእግር በታች ተነጸፉ። የሥጋ መራቆትንም ፈጽመው ይሰውሩ ዘንድ የፀሐይ ሰሌዳ እስከ 3 ሰዓት ጨለመ። የጨረቃ ሰሌዳም ደም እስኪሆን ድረስ ቀላ። ሁለቱ ቀማኞች አንድ ላይ ያሽሟጠጡ። በቀኝ የተሰቀለ ቀማኛ ኋላ ግን ፈጣሪ ኃይልን በመንግሥት አስበኝ ብሎ በጸጸት ቃል ወደ አንተ ጮኸ። ጌታዬ ኢየሱስ ክርስቶስ ሆይ ኀጢአቴን አስተስርይልኝ፣ በደሎቼንም አጥፋልኝ። የእኔ ባሪያ ጠላቶቼንና የጥንት ጠላቶቼን አስወግድልኝ። አሜን።